the future. ሰላም ደህና ነህ? እንኳን ደህና ቆየኸኝ። በሰላም መጥቻለሁ። ቡና ትጠጣለህ? አትፈልግም? ጥሩ። እሺ፣ ዛሬ እንግዲህ እንድታስጎበኘኝ ነው ፈልገው። ዛሬ አንዳንድ ነገሮችን አብረን እንጎበኛለን። እስኪ ወክ እያደረግን እናውራ። እኔ ቡና ይዣለሁኝ። እንዴት ነው ኑሮ? እንዴት ይዘዋል? አግብተሃል እንዴ? እስኪ እጅህን አሳየኝ። አግብተሃል አላገባህም? አግብተሃል አላገባህም? እጅህን አታሳየኝም? ኦ አላገባም ተመልካቾች። ስለዚህ ታገባለህ ብዬ አስባለሁ። ጥያቄ ካለህ ግን እኔን መጠየቅ ትችላለህ። የፈለግከውን ነገር። ወክ እያደረግኩኝ ቡና እየጠጣሁኝ ዘና እያልኩኝ ነው የመጣሁት። እስኪ ወክ እናድርግ፣ አውራኝ። እኔ የምልህ ግን የሰው ልጆችን እንዴት አየሃቸው? ማለቴ ለሰው ልጆች ምን አይነት አመለካከት አለክ? ተረድቻለሁ፣ ምንም ችግር የለውም። ገብቶኛል፣ በጣም ያልከኝ ነገር ገብቶኛል። ቆመን ማውራት እንችላለን? ቆመን እናውራ። እሺ፣ እሺ። እስካሁን ብዙ የሰው ልጆችን አይተሃል? አዎ፣ አዎ፣ ገብቶኛል። እኔ ነኝ አሁን ደግሞ። እሺ፣ ቆንጆ ነኝ አይደለሁም? እኔ አይሆፕ እንግዲህ ቆንጆ ነኝ ብዬ ነው የማስበው። ያው እንደምታየኝ ቴንክ ዩ። ቆንጆ እንደሆንኩ ነግሮኛል ተመልካቾች። ስለዚህ ወደ ቀጣዩ ቦታ እንሄዳለን አብረን። እንዳላገባክ ስለነገርከኝ በጣም ደስ ብሎኛል። እንግዲህ ቆንጆዬ ሮቦት ሚስት እንፈልግልሃለን። ቆንጆ ነሽ ስላልከኝ እውነት እስካሁን ደስ ብሎኛል። ማመን አልቻልኩም። እኔ ጉዳይ ልቀጥል፣ ከዛ በኋላ ተመልሰን እንገናኛለን። አመሰግናለሁ። ተመልካቾቻችን እንዴት ናችሁ? መግቢያ ላይ እንዳያችሁት እንግዲህ ከአንድ ሮቦት ጋር አቀባበል አድርጎልኝ ወክ እያደረግን አብረን መተን ነበረ። ስለዚህ ከመግቢያ እንዳያችሁት የት እንዳለሁኝ እየገመታችሁ እንደሆነ ተስፋ አደርጋለሁ። አሁን ያለሁት በሳይንስ ሙዚየም ነው። በሳይንስ ሙዚየም ደግሞ ቋሚ የሆነ ኤግዚቢሽን እንዲሁም ደግሞ የዶም ሲኒማ ክፍት ሆኗል ለተመልካቾች ማለት ነው። ይሄ ኤግዚቢሽን እንግዲህ በቋሚነት ነው የሚቀጥለው። ከዚህ በኋላ መታችሁ መጎብኘት ትችላላችሁ። ከዛ በተጨማሪ ደግሞ ሳይንስና ቴክኖሎጂን የተመለከቱ ነገሮችን ያካተተ ነው። በጣም ብዙ ነገር አለ። ምንም አይታችሁ ማጨርሷቸው ነገሮች አሉ። እኔም እንግዲህ ከመግቢያ ጀምሮ እየጎበኘሁኝ ነበረ። ሌሎች ነገሮችንም አብረን እንጎበኛለን። መልካም ቆይታ ይሁንላችሁ። ምን ምን እንደማሳያችሁ አብረን እናያለን። ደህና ነሽ? ሮቦቱ ቡና ያፈላል ተብዬ ነው የመጣሁት። ያፈላል አያፈላም? እውነት ነው ያፈላል። ስለዚህ እነዚህ ምርጫዎች ናቸው መሰለኝ። አይ ቲንክ አዎ። ቡና ማኪያቶ ከፈለሽ ይፈለሽ ቡና ነው የምፈልገው። እሺ፣ ስለዚህ ንዘዝ። ተመልካቾች ኑ አብረን እንዘዝ። ተመልካቾች የቡና ይናዝዣለሁ። አይ ቆሜ ነው የምጠብቀው። እንግዲህ እኛ ቡናን የምናውቀው ሰው አፍልቶ ሲሰጠን ነው። ቀዝቃዛ ቡና ነው ያዘዝኩት። ስለዚህ ተመልካቾች ቀዝቃዛ ቡና ነው ያዘዝኩት። ስለዚህ በረዶ አድርጎልኛል ራሱ።
እኔ ብቻ ነኝ ቀዝቃዛ ቡና ያዘዝኩት ዛሬ ወይስ ሌሎች ብዙ ሰው አዛ? ቡና ይደርሳል። ወዴት ይሄድ ነው? ፓክ ሊያደርግልኝ ነው መሰለኝ። ጠብቂ። ያው ፓክ አድርጎልኛል። ያው ልክ ቡናችሁ ሲደርስ ቡናችሁ ደርሷል ተጉስ በበረዶ ነበር ያዘዝኩት፣ ለዛ ነው አይስድ ኮፊ። ስለዚህ ደርሷል። እንቅመሳው። ለመጀመሪያ ጊዜ ነው በሮቦት የተፈላ ቡና ስሞክር። እስኪ አብረን እንቅመሳው። በጣም ቆንጆ ነው፣ የእውነት ደስ ይላል። ስለዚህ ቡናዬን ይዤ ደግሞ ሌሎች ቦታዎች እሄዳለሁ። ተመልካቾቻችን ቆይታችን ቀጥሏል። በሮቦት ቡና ጠጣሁኝ። አሁን ደግሞ ሌላ ጌም አለ፣ ከሷ ጋር እንወዳደራለን። እስኪ ማንም ያሸንፍ ይመስላችኋል? እኔ ነኝ ማሸንፍሽ። እሺ፣ ስለዚህ የሚሆነው መጀመሪያ ጫማችን እናስተካክላለን። በዚህ ጋርም እንደዛው። ለስንተኛ ጊዜሽ ነው ስትሞክሪ? አንድ ለመጀመሪያ ለመጀመሪያ። እኔንማ አትቀድሚኝም። እውነት ለመናገር እኔም ለመጀመሪያ ጊዜ ነው። ግን ተመልካቾቻችን እንደምታዩት እንግዲህ ቅድም ልጆች ሲጫወቱ እያየሁኝ ነበረ። ስለዚህ ቀጣዩን መዳረሻችንን ወደፊቷን ኢትዮጵያ እያየናት ያው በሳይክል መልኩ የዞርን ነው። እንዴት ነው ጉብኝትሽ? ቀድሞሽኛል? ወይኔ እኔ እያወራሁ ነው የቀደምሽኛ። አሁን እንደምታሸንፊኝ እርግጠኛ ነኝ። ኔክስት ላይ ግን ለእጅ መስጠት ይችላል። ለመሰለሽ ያው ቀድመሽኝ ገብተሻል። መሸነፊኝ ስላመንኩኝ የመጀመሪያው ዙር ላይ ቀስ ብዬ ወጪ እንደዚህ ያወጣው። አሁን ላስጀምር ነው። ያው ጀመርን። አሁን ከተሸነፍኩኝ ተመልካቾች ከባድ ነው የሚሆነው። አልሸነፍም ያለሽ አልሸነፍም። እሺ ደከመሽ እንዳይዞሽ። በጣም መሸነፍ እንዴት ነው ስሜት? ያው እንኳን ደስ ያለሽ። የመጨረሻ ቦታ ደርሻል። እንኳን ደስ ያለሽ። አመሰግናለሁ ተመልካቾች። ያው ቃሌን ጠብቄ አሸንፊያለሁ። የእውነት ግን በጣም ነው የሚያደክመው። ጎበዝ ነሽ። ውሃ እፈልጋለሁ። ውሃ ተመልካቾቻችን እንደሚታወቀው እንግዲህ የኢትዮጵያ አየር መንገድ በርካታ መዳረሻዎች አሉት። ከተለያዩ ቦታዎች ደግሞ የተለያዩ ሀገራት ጉዞዎች የሚደረጉበት ሴንተር ቦታ ነው እንደተመለከታችሁት አሁን። ስለዚህ ሳይንስ ሙዚየም ውስጥ ደግሞ ከተካተቱት አንደኛው ነገሮች የአየር መንገድ ነው። ስለዚህ እስኪ ልሞክረው፣ የፓይለትነት ስሜት ምን ይመስላል፣ ውስጥ ያለውስ ነገር የሚለውን ውስጥ አያለሁኝ። እስኪ እንሂድ። እንዴት ናችሁ? ሰላም። አይ ሰላም። መግባቻ ሆስተሶቹ ይታሉ። ደህና ነህ? አይ ሰላም። እንዴት ነህ? እንተዋወቅ። ኢብራሂም ዩሱፍ እባላለሁኝ። ሆስተስ ልሁን ወይስ አብራሪ ልሁን? ችግር የለም፣ አብራሪ መሆን ትችላለሽ። እሺ። ኤኒዌይስ ዊ ካን ትራይ ቤዝድ ኦን ዘ ሲናሪዮስ። ደስ ይለኛል። እዚህ ጋር ልሁን፣ እዛ ጋር? እዚህ ጋር መሆን ትችላለሽ። እሺ። ኦኬ
ትንሽ የሚያስፈራ ኤክስፒሪየንስ ይመስለኛል። ያ ነው አያስፈራም። ያው ጀስት ለመጀመሪያ ስለሆነ እሺ ትንሽ ላስጠጋሽ then I will be here እዚህ ሆናለሁኝ እኔ ትንሽ ልጫወት እችላለሁ እንዳስደነግጥ ነው ችግር የለውም። አሁን ማሳይሽ ሴናሪዮንና ሴናሪዮ ላይ ሆኖ ምንድነው ፕሌኑ ራሱን ፍላይ ያደርጋል። ጀስት ደግሞ ኤክስፐሪመንት እንድታደርጊው ደግሞ ወደ ማኑዋል እንቀይረዋለን። ማኑዋል ሆነ ማለት የጀስት ራስሽ ፕሌኑን ኮንትሮል እያደረግሽው ፎርዋርድ ባክዋርድ ራይት ቱ ሌፍት እያደረግሽ ኮንትሮል እያደረግሽ ሙቭ እንድታደርጊ እናደርጋለን ማለት ነው። አሁን ዋርኒንግ እየሰጠሽ ነው። ዋርኒንግ አውቶ ፓይለት ወጥተሻል። እሷን ክሊክ አድርጊ። የዋርኒንግ አዎ ያ አሁን ላይ አንቺ ነሽ ፍላይት እያደረግሽ ያለሽው ማለት ነው። ዩ ሲ ፍሮንት ነው ማየት ያለብሽ። እየወደቀ ነው። አፕ አድርጊ። ወደ ራስሽ ሳቢው ጠብቂው። ክራሽ ልናደርግ ነው። ተነሳን ያዙ። ያ you have to wait ትንሽ ጠብቂ። ወደፊት ገፋ አድርጊ። አሁን ቬሪ ሴንሲቲቭ ኖርማሊ ቀስ ብለን ወደ ታች አድርጊ። ፍላፕ ምንድነው ተፈጠረ? ፍላፕ ላንድ ናው ክራሽንግ ያ ክራሽ ያደረግነው ጀስት ባላንሳችን አልጠበቀም። ስለዚህ ፓይለት መሆን የሚፈልጉ ልጆች እየመጡ ኤክስፒሪየንስ ያደርጋሉ ነው። ፎር ኤቭሪዋን እንደኔ ትልልቆቹ ኤቭሪዋን ለየትኛውም ቢኮዝ ህልምሽን ዛሬ መጀመር ትችያለሽ። አይ በጣም አሪፍ ኤክስፒሪየንስ ነው። በፕሌን እንኳን ስንሄድ እኮ ወደ ፓይለቶቹ መጠጋት ትንሽ አስፈሪ ነው ለብዙ ሰው ቢኮዝ አሁን ኤክስፓንስ ስለሌለው ሰው ለሌላውንም እንዳልሽው ኢመርጀንሲ ሊፈጥር ስለሚችል ለዛ በጣም ደስ ይላል። በጣም ነው የማመሰግነው። ፓይለት መሆን የምትፈልጉ እንደኔ ደግሞ ኤክስፒሪየንስ ማድረግ የምትፈልጉ መታችሁ ሞክሩት። ሌላ ቦታ እንሄዳለን። ኢብራሂም በጣም ነው የማመሰግነው ለሰጠኸኝ ታይም። እንግዲህ እንደዚህ ምንድነው ስትስቅ ስትጫወት ቆይታ ሲሪየስ ነገር ያደረጋት ያለ ካላችሁ ለአየር ንብረት ለውጥ እንግዲህ በርካታ ምክንያቶች አሉ። ምን ገባኝ የሰው ሰራሽ ምክንያቶች ደግሞ ይበልጥ ናቸው። እኛ ሰዎች በእለት ተዕለት ህይወታችን ውስጥ የምናደርጋቸው ነገሮች የአየር ንብረት ለውጥን ምን ያህል እየጎዱት እንደሆነ አይቻለሁኝና በጣም ገርሞኝ ነው ሳይነበረው ቀላል የሚመስሉ ነገሮች ከቆሻሻ ጀምሮ ከምንጥላቸው ነገሮች ተደማምረው ትልቅ ተፈጥሯዊ አደጋዎችን ችግሮችን ያመጡ ነው የሚለውን ያያሁትና ይሄን ሳይ ደግሞ ሌላ ምን አስተዋልኩኝ ከኛ በታች ያሉ ትውልዶች ምን ያህል እድለኞች ናቸው። በቴክኖሎጂ በሳይንስ ተደግፈው ነው ትምህርት የሚማሩትን ትምህርት ደግሞ እዚህ መተው ማዳበር ይችላሉና ምን ያህል እድለኛ እንደሆኑ ማይቻልም። እኛ ሰዎች ደግሞ በእለት ተዕለት እንቅስቃሴያችን ምን ያህል ስህተቶችን እየሰራን የአየር ንብረት ለውጥ ችግሮችን እያመጣን እንደሆነ አይቻለሁ። መፍትሄዎችም እዚህ ጋር ተቀምጠዋልና በጣም የሚገርም ኤክስፒሪየንስ ነው። በጣም ቆንጆ ቆይታ እያደረኩኝ ነው በሳይንስ ሙዚየም። ቆይታችን አሁንም ይቀጥላል። መልካም ጊዜ ይሆንላችሁ። እጄ እንደተቃጠለ ያልተሰምቶኛል። በተፈጥሮ የሚመጡ የአየር ንብረት ለውጦችን ነው የሚያሳየው። እዚህ ጋር እንግዲህ በጣም ከባድ እሳት ነው። ፊል ታደርጉታላችሁ ቴክኖሎጂያችን ምን ያህል እንደሰፋ እንደዘመነ ታያላችሁ ማለት ነው። እዚህ ጋር ደግሞ ሀገራችን ውስጥ እየተሰሩ ያሉ ቴክኖሎጂዎችን የሚያሳይ ቦታ ነው። እንሄዳለን። ቆይታችን ይቀጥላል ተመልካቾቻችን። በጣም ቆንጆ ደስ የሚል ጉብኝት እያደረኩኝ ነው።
በአጠቃላይ እንግዲህ ሀገራችን ወደፊት ሊኖሯት የሚገቡ ነገሮች ያሏት ሀብቶች ተፈጥሯዊ፣ ሰው ሰራሽ ሁሉም እንግዲህ በቴክኖሎጂ ተደግፈው በሳይንስ ይሄ በመሰለ መልኩ አሉ። አሁን ተመልካቾች ውሃ ውስጥ ሊገባ ነው። ያው በጣም ነው ደስ የሚለው። ውሃ ውስጥ እንዳላችሁ ነው ፊልም የምታደርጉት። የእውነት ደስ ይላል በጣም። ስዊሚንግ ፑል ውስጥ ያለው ነው መሰለኝ፣ የውሃ ገንዳ ውስጥ እየዋኘሁ ያለው ነው መሰለኝ። እንወጣለን። የእውነት ድምፁ ራሱ ውሃው በቃ ፊት ታደርጉታላችሁ። እንግዲህ እንዳጓጓችሁ እርግጠኛ ነኝ። መታችሁን የመሰለ ተፈጥሮ በቴክኖሎጂ ታግዞ ማግኘት ትችላላችሁ። ቅድም እንዳያችሁት እንግዲህ በተፈጥሮ ውስጥ ነበርኩኝ። አሁን ደግሞ ስለ ግብርና ስለ እርሻ የሚታይበት ቦታ ላይ ያለሁት። እስቲ ከዚህ ጀምሩና የግብርና እውቀትዎን ይፈትሹ ይላል። ምን ያህል የግብርና እውቀት አለኝ የሚለውን እንፈትሻለን። ጥያቄና መልስ ነው ያለው እዚህ ጋር እንደማየው። ስለዚህ ልጀምር ነው። ምን ያህል የምገምት የምመልስ ይመስላችኋል? እስኪ አብረን እያገዛችሁኝ እንሞክራለን። ስለዚህ መጀመሪያ የምናደርገው ቋንቋ እንመርጣለን። ስለዚህ መመለስ ፈልገው በአማርኛ ነው። ይሄው እሺ። ባዮቴክኖሎጂ በግብርናው ዘርፍ በዋነኝነት ለምን ጥቅም ላይ ይውላል? ባዮቴክኖሎጂ የሰብል ምርትና ባዮቴክኖሎጂ። ኦኬ፣ ስለዚህ መልሱ ምንድነው የሚሆነው? ለመሰለኝ አይ ቲንክ መልሻል። የሰብል ምርትንና በሽታን የመቋቋም ችሎታን ለማሳደግ ነው ባዮቴክኖሎጂ የሚጠቅመን ማለት ነው። እሺ፣ ስለዚህ አንድ ጥያቄ ልሞክርና እንሄዳለን። እሺ፣ ቀጣይ ጥያቄ መጥቷል። ባዮቴክኖሎጂን መጠቀም በኢትዮጵያ ግብርና ላይ ምን አይነት ጠቀሜታ ይኖረዋል ይላል። ለፈጣን የበይነ መረብ ግንኙነት፣ ረዥም ዛፎችን ለማሳደግ፣ ንጥረ ነገር የበለጸጉ ሰብሎችን ለማምረት፣ ደማቅ ቀለም ያላቸው። ስለዚህ ሀመር ውሃ አይ ቲንክ መልሱ እየመለስኩኝ ነው። እስካሁን 2 መልሶችን መልሻለሁ። ስለዚህ እዚህ መታችሁ ጥያቄና መልስ ያደረጋችሁ ምን ያህል እውቀት አለኝ የሚለውን በትምህርት የሚያገኘናቸው ናቸው። በጠቅላላ እውቀት የምናውቃቸው ሳይንስን የተመለከቱ ጥያቄዎች አሉ። መታችሁ ሞክሩ። ነው ይቀጥላለሁ። በሳይንስ ሙዚየም እንግዲህ እየተንሸራሸርኩ ነው የምገኘው። ቅድም ውስጥ የተለያዩ ነገሮችን እየሞከርኩ ነበረ፣ አይታችሁኛል። ፓይለትም ሆኜ ነበረ። አሁን ደግሞ ዶም ሲኒማ ያለበት ጋር ነው ያለሁት። መግቢያችን ላይ ነግሬያችሁ ነበረ። ከተዘጋጁ አውደ ርዕይ ውስጥ አንደኛው ዶም ሲኒማ ነው። የተለያዩ ፊልሞች አሉ። ውስጥ ገብቼ አያለው። ሳይንስን ቴክኖሎጂን የተመለከቱ ነገሮች አሉ። እኔ ሳይንስ ምመርጥ ይመስለኛል። ስለዚህ ውስጥ ደግሞ ዶም ሲኒማ አብረን እናያለን። እንግባ። ሰላም፣ እንዴት ነህ? ሰላም ነው አለሁኝ። ሲኒማ ለማየት ነው የመጣሁት። እስቲ ስለዚህ በምርጫ አግዘኝ። ከነዚህ ውስጥ እንግዲህ ሁሉም በጣም አሪፍ ናቸው። እሺ፣ ግን ያው ይበልጥ ከአንዱ ባይበላለጥም ይሄኛውን ብትመርጭ። ይሄኛው ላይ እሺ፣ ሀቢታትን ብታያት ደስ ይላል። እሺ፣ ሳይንስ ነገር ነው የምወደው። ሳይንሳዊ ነው። ሁሉም ሳይንሳዊ ናቸው። እሺ፣ ይሄን አንደኛ ደረጃ ምትልሽ። ስለዚህ ይሄንን ያለ። እሺ፣ አመሰግናለሁ።
Sea otters help keep the sea urchin population in check. Too many sea urchins will devour living kelp, destroying the forest. And they become dinner for a hungry sea otter. But otters prefer abalone crabs. Kelp provides food and shelter for snails as well as crabs and their tiny crustacean cousins. The fungal hyphae decompose matter too. And viewing a slice through the root, the fungus wraps around the root tip. From the smallest microbes to the largest animals, these species take part in a diverse food web that links more than 1,000 species of forest floor. At night, they can spread water back into the soil, benefiting their neighbors. Plants help maintain healthy soil. In nature, nothing is wasted. The fungal hyphae decompose matter too, and we can follow them toward the roots of the Douglas fir that transport water skyward. ተመልካቾቻችን በሳይንስ ሙዚየም እንግዲህ ከተዘጋጁት አውደ ርዕዮች መካከል አንደኛው ሳይንስና ቴክኖሎጂ ነው ያልናችሁ ነበርና ከተዘጋጁት መካከል አንደኛው የዶም ሲኒማ አንደኛው ነው። እንደተመለከታችሁት እንግዲህ በጣም ትንሽ አስፈሪ ነው፣ ግን ደስ ይላል። በጣም ወድጄዋለሁ። ሲኒማ ማየት ከፈለጋችሁም እዚህ መታችሁ ሙሉ ጣራው ስክሪን ነው። ስለዚህ ሙሉ የምትፈልጉትን ነገር ቦታው ላይ እንዳላችሁ ፊል እያደረጋችሁ ማየት ትችላላችሁ። በጣም ብዙ ሰው ነው የሚያዝምሽው። ወደ 200 የሚጠጋ ሰው በአንድ ጊዜ ማስተናገድ ይችላል። ስለዚህ ዶም ሲኒማንም መታችሁ እንድታዩ ትጋብዛችኋለሁ። አሁን ወደ ውጭ እንወጣለን። መልካም ቆይታ ተመልካቾቻችን። ሳይንስ ሙዚየም እንግዲህ ስትመጡ እንደዚህ የመሰለ ቡና፣ የተለያዩ አገልግሎት ሰጪ ተቋማትም አሉ። ከጉብኝታችሁ ጎን ለጎን ደግሞ እንደዚህ ቆንጆ ቡና መጠጣት ትችላላችሁ። አመሰግናለሁ። የዶሮ አይን መሰለ ቡና ማለት ነው። የፈረስ ጭራ። አመሰግናለሁ። ውድ ተመልካቾቻችን በአዲስ መዝናኛችን እንግዲህ ሳይንስ ሙዚየም የተከፈተውን ቋሚ አውደ ርዕይ ምክንያት አድርገን ይህን የመሰለ ቆንጆ ቆይታ አድርገናል። እውነት ዛሬ በዚህ ቆይታ በጣም ደስተኛ ነኝ። ብዙ ነገሮችን ያየሁት፣ ይበልጥ ደግሞ አክቲቪቲዎችን ስሞክር ነበረ። ጥያቄና መልስ ውድድር ነበረ። ከዛ ኢትዮጵያ አየር መንገድ ውስጥ እንዳለሁኝ እንደ ፓይለት ሆኜ ደግሞ እሱን ሞክሬያለሁ። ያልሞከርኩት ነገር የለም። ቆይታችንን ወዳችሁታል ብዬ ተስፋ አደርጋለሁኝ። ፕሮግራሙ ይሄንን ይመስል ነበረ። ሌሎች የአዲስ መዝናኛ ዝግጅቶቻችን ይቀጥላሉ። ቻው ቻው።